እሺ እንደምን አላችሁ ተማሪዎች። ዛሬ ቻፕተር 3 ሶሻል ኢኮኖሚክ ኤንድ ፖለቲካል ዲቨሎፕመንትስ ኢን ኢትዮጵያ ፍሮም ሚድ 19 ሴንቸሪ ቱ 1941 የሚለውን ቻፕተር 3 እናያለን። በዚህም 3.1 ሎንግ ዲስታንስ ትሬድ ኤንድ ፒፕልስ ኢንተራክሽን ኢን ኢትዮጵያ ኢን ዘ 19 ሴንቸሪ የሚለውን እናያለን። እንደ አጠቃላይ በእርግጥ በዚህ ቻፕተር የምናያቸው ጉዳዮች አንደኛ ሎንግ ዲስታንስ ትሬድ ኤንድ ፒፕልስ ኢንተራክሽን፣ ሁለተኛ ፓወር ሪቫረሊ ኤንድ ኮንሶሊዴቲንግ ሴንትራል ገቨርንመንት ፍሮም 1855 ቱ 1930፣ ቴሪቶሪያል ኤክስፓንሽንስ፣ ኤክስተርናል ሪሌሽንስ፣ ቻሌንጅስ ኤንድ ትሬትስ ዲዩሪንግ ዘ 9th century፣ the victory of Adwa, religious controversies and the power struggles as well as the Italian aggressions over Ethiopia የሚሉ ጉዳዮች እንዳስሳለን። ከመጀመሪያው ከ3.1 ለመጀመር long distance trade and people's interaction in Ethiopia in the 19th century. Despite the feudal wars, long distance trade revived in the 9th century because of two important factors. The first factor was that the establishment of the Gibi monarchical status, and the second factor was the relative improvement of political conditions along the Red Sea after the Egyptian conquest of Saudi Arabia at the beginning of the 9th century. እንግዲህ በ19ኛው መቶ ክፍለ ዘመን መጀመሪያ አካባቢ ከፍተኛ የሆነ ፊውዳል ዋር ነበር። የመኳንንቶች የእርስ በርስ ግጭት ነበር። እንግዲህ ዘመኑ የዘመነ መሳፍንት መሆኑ ጋር ተያይዞ there was series of civil wars among different warlords። ምንም እንኳን በተለያዩ ዋርሎርዶች መካከል ጦርነቶች ቢኖሩም በዚሁ በ19ኛው መቶ ክፍለ ዘመን የኢትዮጵያ የንግድ እንቅስቃሴ በከፍተኛ ሁኔታ ሪቫይቭ አድርጓል፣ እንደገና ተጠናክሯል። ለዚህም ሁለት ምክንያቶች ምን ናቸው? አንደኛ የጊቢ ሞናርካል ስቴቶች መመስረት ነው። በዚህ በ19ኛው መቶ ክፍለ ዘመን አምስቱ የጊቢ ሞናርካል ስቴትስ የሚባሉት እነ ጂማ፣ ጉማ፣ ጎማ፣ ጌራና ሊሙ ኢናሪያ እነዚህ ኢመርጅ አድርገዋል። ሁለተኛው ምክንያት the relative improvement of political conditions along the Red Sea after Egyptian conquest of Saudi Arabia at the beginning of the 9th century። እንግዲህ ግብጾች ሳውዝ አረቢያን በ19ኛው መቶ ክፍለ ዘመን መጀመሪያ አካባቢ ኮንኬስት ካረጉ በኋላ ከተቆጣጠሩ በኋላ በዚህ በቀይ ባህር አካባቢ ሪላቲቭ ፖለቲካል ስቴቢሊቲ ነበር፣ የፖለቲካ መረጋጋት ነበረ። ይሄ ሁኔታ በ19ኛው መቶ ክፍለ ዘመን የነበረውን የኢትዮጵያ የረጅም ርቀት ንግድ እንዲያንሰራራ ወይም ደግሞ እንዲጨምር አድርጎታል። አንደኛ በቀይ ባህር አካባቢ የነበረው የፖለቲካ መረጋጋት፣ ሁለተኛ ደግሞ የጊቢ ሞናርካል ስቴቶች መመስረት በ19ኛው መቶ ክፍለ ዘመን ለነበረው የኢትዮጵያ የረጅም ርቀት ንግድ መጠናከር መሰረታዊ ፋክተሮች ናቸው ማለት ነው። ናው ትሬድ ሩትስ ኤንድ ማርኬት ሴንተርስ፣ በዚህ በ19ኛው መቶ ክፍለ ዘመን የነበሩ የንግድ መስመሮች ትሬድ ሩቶች እና የገበያ ማዕከላት እነማን ነበሩ ስንል ዋን ኢምፖርታንት ትሬድ ማርኬት ሴንተር was አሰንዳቦ was a market center in ጉድሩ ስፔሻሊ ኢን ኢስተርን ወለጋ፣ ምስራቅ ወለጋ የሚገኝ የገበያ ማዕከል ነው ይሄ አሰንዳቦ የሚባለው። It served as a point of contact between Abai and Gibi river valleys። ይሄ አሰንዳቦ ከአባይ አካባቢና ከጊቤ ስምጥ ሸለቆ በሚመጡ ነጋዴዎች መካከል በዋናነት ግብይት የሚካሄድበት ቦታ ነው። የማርኬት ሴንተር ነው፣ የገበያ ማዕከል ነው። ይሄ እንግዲህ በዋናነት የኢትዮጵያ የረጅም ርቀት ንግድ የሚነሳው ከሳውዝ ዌስት ኢትዮጵያ ነው፣ ከደቡብ ምዕራብ ኢትዮጵያ ነው። ከደቡብ ምዕራብ ኢትዮጵያ ከቦንጋ ነው የሚነሳው፣ ከከፋ የተያዙ የተለያዩ ፕሮዳክቶች
ወደዚህ ወደ አሰንዳቦ ማርኬት ሴንተር ነው የሚመጡት። ሶ ኢት ሆልድ አሰንዳቦ ማርኬት ሴንተር ሆልድ ዘ ፕሮዳክትስ ኦፍ ሳውዝ ዌስተርን ኢትዮጵያ ዛት ፋውንድ ዜር ዋይ ቱ ባሶ ኤን ጎጃም። ቀጥታ ከባሶ ከአሰንዳቦ ወደ ባሶ ይሄዳሉ። እነዚህ ፕሮዳክቶች ከደቡብ ምዕራብ ኢትዮጵያ የተገኙ የተለያዩ ናቹራል ፕሮዳክቶች መንገዳቸውን ወደ አሰንዳቦ በማድረግ በመቀጠልም ወደ ባሶ ይሄዳሉ ማለት ነው። ሶ ሌላኛው ማርኬት ሴንተር ከአሰንዳቦ በተጨማሪ ባሶ ማርኬት ነው። ባሶ ማርኬት ደግሞ የምትገኘው ጎጃም ውስጥ ነው። በአሁኑ የጁቤ የምትባለው ቦታ ላይ የነበረች ማርኬት ሴንተር ናት። ከአባይ በስተ ሰሜን አቅጣጫ ኢት ዋዝ ዘ ባሶ ማርኬት ዋዝ a meeting place for merchants from ትግራይ፣ ጎንደር፣ ወሎ and ሸዋ and peoples of ኦሮሚያ። ከትግራይ፣ ከጎንደር፣ ከወሎ፣ ከሸዋ እና ከኦሮሚያ የሚመጡ ሁለቱም ሙስሊም እና ክርስቲያን መርቻንቶች በዋናነት ንግድ ያካሂዱባታል በዚች ባሶ የምትባለው ማርኬት ሴንተር። የባሶ ማርኬት ሴንተር ቀጥታ የሚገናኘው ወደ ጎንደር ነው፣ ወደ ቤጌ ምድር ነው። ቤጌ ምድር ደግሞ የነበረችው ማርኬት ሴንተር ደሪታ የምትባለዋ ናት። ኢትስ ሩትስ ዘ ሩትስ ኦፍ ባሶ ማርኬት ፕሮሲድድ ቱ ደሪታ ኢን ቤጌ ምድር ኤንድ ዘን ቱ ጎንደር። ከዛ ከጎንደር አንደኛው የንግድ መስመር ወደ ሱዳን ይወጣል በመተማ አድርጎ፣ ሁለተኛው የንግድ መስመር ደግሞ በአድዋ አድርጎ ወደ ምጽዋ ይሄዳል ማለት ነው። ሌላኛ የማርኬት ሴንተሮች እነማን ናቸው ስንል ደግሞ ባቲና አንቻሮ ዘይ ቬሪ ኢምፖርታንት ማርኬት ሴንተርስ ኢን ወሎ፣ ሶዶ ማርኬት ኢን ጉራጌ ቤዚካሊ ሊንክድ ዊዝ አንኮበር ማርኬት ሴንተር ኢን ሸዋ። ሶዶ ጉራጌ የሚገኝ ማርኬት ሴንተር ነው። ይህም ደግሞ ከሸዋው የአንኮበር ማርኬት ጋራ ግንኙነት ያለው ነው። ዊዝ ኤመርጀንስ ኦፍ consolidation of the Shuan kingdom in the 9th century, the caravan route that linked Shwa plateau with the Harar was revived. በተለይ የሸዋን ኪንግደም ኮንሶሌት ከሆነ በኋላ ከተጠናከረ በኋላ በ19ኛው መቶ ክፍለ ዘመን የሸዋን ፕላቶ ከሀረር ጋር የሚያገናኘው ካራቫን ሩት የረጅም ርቀት ንግድ በከፍተኛ ሁኔታ ሪቫይቭ አድርጓል፣ ተጠናክሯል። እንግዲህ በዋናነት በኢትዮጵያ ሁለት የንግድ መስመሮችን ትሬድ ሩቶችን መጥቀስ ይቻላል። ላብነት ሁለት ዋና ዋና ካራቫን ሩትስ አሉ፣ ደግሞ የረጅም ርቀት ንግድ መስመሮች ናቸው። አንደኛው ያው ሁለቱም የሚነሱት ከቦንጋ መሆኑን ወቁ። ከሳውዝ ዌስተርን ኢትዮጵያ ነው የሚነሱት ሁለቱም የንግድ መስመሮች። ምክንያቱ ደግሞ እዚህ ሳውዝ ዌስት ኢትዮጵያ የተለያዩ ናቹራል ፕሮዳክቶች ስለሚገኙ ሶ ከቦንጋ ተነስተው ማለትም ከከፋ ማርኬት ሴንተር ቀጥታ ወደ ጅረን ይሄዳል። አንደኛው የንግድ መስመር ጅማ ውስጥ የምትገኝ ማርኬት ሴንተር ናት ጅረን። በመቀጠል ወደ ሰቃ ይሄዳል። ቶዝ ማርኬት ሴንተር ኢናሪያ ሰቃ ሊሙ ኢናሪያ ውስጥ የምትገኝ ማርኬት ሴንተር ናት። በመቀጠል ወደ አሰንዳቦ ቶዝ ማርኬት ሴንተር ወለጋ፣ ከዛ ወደ ባሶ ወደ ጎጃም ይገባል። ከባሶ ቀጥታ ወደ ደሪታ ጎንደር ላይ የምትገኝ ማርኬት ሴንተር ናት። አሁን ከጎንደር ወደ ሁለት ነው የሚገነጠለው ይሄ የንግድ መስመር። አንደኛው ወደ መተማ እና ወደ ሱዳን ይወጣል። ሁለተኛው ደግሞ መስመር ቀጥታ ከጎንደር ተገንጥሎ ወደ አድዋና ወደ ምጽዋ ይሄዳል ማለት ነው። ሁለተኛ ኢምፖርታንት ትሬድ ሩት አሁንም የሚነሳው ከቦንጋ ነው። በመቀጠል ወደ ጅማ ይሄዳል። ከዛ ወደ ሰቃ ይሄዳል። ከዛ ወደ ሶዶ ይሄዳል። ሶዶ ጉራጌ ውስጥ የነበረ ማርኬት ሴንተር ነው። ከዛ ወደ አሊባምባ ይሄዳል። አንኮበር ሸዋ ውስጥ የነበረ ማርኬት ሴንተር ነው ይሄ አሊባምባ። ቀጥታ ወደ ሀረር ይገባል። ሀረር ላይ እንደገና ወደ ሁለት አቅጣጫ ይገነጠላል። አንደኛው ወደ ዘይላ ይሄዳል፣ ሁለተኛው ደግሞ ወደ በርበራ ወደብ ይሄዳል። እነዚህ ዘይላና በርበራ በአሁኑ የሶማሌ ስቴት ውስጥ የሚገኙ ፖርቶች ናቸው። በዋናነት በዚህ በ19ኛው መቶ ክፍለ ዘመን የኢትዮጵያ የረጅም ርቀት ንግድ
የሚነገዱ አይተሞች ቁሶች ምን ምን ናቸው? ትሬድ አይተምስ ኤንድ ዘ ስሌቭ ትሬድ የሚለውን ስናይ ሜጀር ትሬዲንግ አይተምስ ኦፍ ዘ 9th ሴንቸሪ ኢንክሉድ አይቮሪ፣ ቤት፣ ጎልድ፣ ዋክስ፣ አኒማል ስኪንስ፣ ስሌቭስ። እነዚህ በዋናነት ዋና ዋና የንግድ አይተሞች ናቸው። ስሌቮች በተለይ ዘዌር ኤክስፖርትድ ቱ ሱዳን ኤንድ አረቢያ፣ ወደ ሱዳን እና ወደ አረቢያ ኤክስፖርት ይደረጋሉ። በብዛት ስሌቮች የሚገኙት ደግሞ ከየት ነው? ከጎጃም እና ከአብዱል ራሱል። ጎጃም ውስጥ የጁቤ ወይም ደግሞ ባሶ የምትባለው ማርኬት ሴንተር ኢት ዋዝ ዘ ሜን ፕሮቫይደር ኦፍ ስሌቭ፣ የስሌቭ ዋና መገኛ የስሌቭ ዋና መገበያያ ነበረች ነው የሚለው። በመቀጠልም አብዱል ራሱል የሚባለው የሸዋ ማርኬት ሴንተር እንደዚሁ ዋና ስሌቮች የሚሸጡባት የሚገበያዩባት ቦታ ነበረች። ሌላኛው ኮፊ was an important exporting item, especially after the railway transport started. በተለይ የሬልዋይ ትራንስፖርት የባቡር መስመር ከተገነባ በኋላ ኮፊ በኢትዮጵያ ዋና ኤክስፖርቲንግ አይተም ነበር። ኤክስፖርቲንግ አይተም በእርግጥ በ19ኛው መቶ ክፍለ ዘመን ጀምሮ ነው ኮፊ ኤክስፖርት መደረግ የጀመረው። ሆኖም ግን ዋይድሊ ኮፊ ኤክስፖርት መደረግ የጀመረው በ20ኛው መቶ ክፍለ ዘመን ሬልዋይ ከተገነባ በኋላ ነው። እንግዲህ እነዚህ አይተሞች ቅድም እንዳልነው የሚገኙት ኢትዮጵያ ወደ ውጭ ኤክስፖርት የምታረጋቸው ሀገር ውስጥ ትሬድ የምታረጋቸው አይተሞች የሚገኙት ከሳውዝ ዌስተርን ኢትዮጵያ ነው። ለዛም ነው የኢትዮጵያ የረጅም ርቀት ንግድ መስመሮች ትሬድ ሩቶች ከሳውዝ ዌስተርን ኢትዮጵያ የሚነሱት። በዚህ ወቅት የነበሩ መርቻንቶችን ስናይ ዘ መርቻንትስ ኢንክሉድ ቦዝ ክርስቲያንስ ኤንድ ሙስሊምስ። ኢንፋክት ዘ ሙስሊምስ ዌር ዘ ማጆሪቲ። ሁለቱንም እምነት ተከታዮች ያካታል፣ ክርስቲያኖችንም ሙስሊሞችንም። በእርግጥ ሙስሊሞች ማጆሪቲ ነበሩ፣ ከክርስቲያኖች በበለጠ በኢትዮጵያ የረጅም ርቀት ንግድ ዋና ተዋናዮች ነበሩ። በተለይ ደግሞ በሰሜን ኢትዮጵያ የነበሩ ሙስሊም መርቻንቶች ጃባርቲ ይባላሉ። ሙስሊም መርቻንትስ ኢን ኖርዘርን ኢትዮጵያ were known as the ጃባርቲ። they monopolized in the mid 9th century. The 19th century trade በተለይ 19ኛው መቶ ክፍለ ዘመን የንግድ እንቅስቃሴ ሞኖፖላይዝ ያደርጉ ነበር፣ በበላይነት ይመሩ ነበር እነዚህ ጃባርቲዎች። እንግዲህ ጃባርቲዎች ትራቭልድ ኢን ላርጅ ካራቫንስ፣ በግሩፕ ነው የሚንቀሳቀሱት። ይሄ ካራቫንስ ይባላል። ካራቫን ማለት በአማርኛ የሲራራ ነጋዴ ይባላሉ። ሲራራ ነጋዴዎች በግሩፕ የሚነግዱ ረጅም ርቀትን ተጉዘው ምናልባትም ብዙ ጊዜ ፈጅተው የሚነግዱ ነጋዴዎች እንደማለት ነው። እና እነዚህ ካራቫን መርቻንቶች የሲራራ ነጋዴዎች የራሳቸው የሆነ መሪ አለቃ ነበራቸው። ይህም ነጋዴ ራስ ይባላል ነው። በኋላ ይሄ ነጋድ ራስ የሚል ማዕረግ ተሰጠው። ነጋድ ራስ ወይም ደግሞ ሄድ ኦፍ መርቻንትስ እንደማለት ነው። ሄድ ኦፍ መርቻንትስ እንግዲህ ነጋድ ራሱ የተለያየ አይነት ሪስፖንሲቢሊቲ ይኖረዋል። ለምሳሌ ነጋዴዎች መቼ መነሳት እንዳለባቸው፣ የት ላይ ማረፍ እንዳለባቸው፣ የት ቀረጥ መክፈል እንዳለባቸው፣ እንደገና በመካከላቸው የሚነሱ ግጭቶችን የመፍታት ብዙ ሪስፖንሲቢሊቲዎች አሉት። ኤንዋይስ ዘ ሄድስ ኦፍ ዘ መርቻንትስ ሃድ ዘ ታይትል ናውን አስ ነጋድ ራስ። ነጋድ ራስ ማለት የነጋዴዎች መሪ እንደማለት ነው። ከጀባርቲዎች በተጨማሪ በሳውዝ ዌስተርን ኢትዮጵያ የነበሩ ኦሮሞ ሙስሊም መርቻንቶች ነበሩ። እነዚህ አፍካላ ይባላሉ። አፍካላ ዘይ ዶሚኔትድ ዘ ትሬድ ኦፍ ዘ ጊቤ ሪጅን፣ የጊቤን አካባቢ የንግድ እንቅስቃሴ ዶሚኔት ያደረጉ የነበሩ ሰዎች ናቸው። እነዚህ ሙስሊም መርቻንቶች ናቸው አፍካላ የሚባሉ። እነዚህ አፍካላዎች ዘይ ሃድ ቤተር ፕሮቴክሽን ፍሮም ዘ ፒፕል፣ ከህዝቡ የተሻለ ጥበቃ የነበራቸው እና ከጃባርቲዎች ጋር ስትሮንግ ኮምፒቲሽን የነበራቸው ግሩፖች ናቸው።
ሌላኛው ትሬድ አስ አ ፋክተር ፎር ፒፕልስ ኢንተራክሽን። እንግዲህ በ19ኛው መቶ ክፍለ ዘመን በኢትዮጵያ የተለያዩ ፖለቲካል ኤንቲቲዎች ነበሩ። ሆኖም ግን እነዚህን የተለያዩ ፖለቲካል ኤንቲቲዎች የተለያዩ ህዝቦች ኢንተራክት የሚያደርገው እንዲገናኙ የሚያደርገው የንግድ እንቅስቃሴ ነበር። The revival of long distance trade in the 9th century had significant effect on the political developments in the ጊቤ region። በተለይ የንግድ እንቅስቃሴ የ19ኛው መቶ ክፍለ ዘመን የረጅም ርቀት ንግድ በጊቤ አካባቢ የተለየ የፖለቲካ ለውጥ አመጣል። ያ ምንድነው? እንግዲህ እስልምና እምነት ወደ ጊቤ ስቴቶች ኢንትሮዲዩስ የተደረገው በዚህ በንግድ አማካኝነት ነው። Islam was introduced to the Gibe region through the agency of Muslim merchants in the first half of the 9th century። በሙስሊም መርቸንቶች አማካኝነት ነው እስልምና እምነት ወደ ጊቤ ሪጅን የገባው። as well ይሄ እስልምና እምነት helped the Oromo chiefs to establish monarchies and legitimize their power by neglecting the Gada system። ኦሮሞ ቺፎች ሞናርካል ስቴትን ንጉሳዊ መንግስት እንዲመሰረቱና የጋዳ ስርዓት እንዲረሱ አርጓቸዋል። It helped the rulers in southwestern Ethiopia to strengthen their state። የጊቤ ሞናርኮች ብቻ አይደለም፣ ሳውዝዌስተርን ኢትዮጵያ የነበሩ ሩለሮች ስቴታቸውን ስትሬንግዝ እንዲያደርጉ እንዲያጠነክሩ ከፍተኛ የሆነ ጠቀሜታ ሰጥቷቸዋል። የእስልምና እምነት በዚህ በረጅም ርቀት ንግድ አማካኝነት መግባቱ። The long distance trade created strong links between northern Ethiopia and southwestern Ethiopia። በተለይ ከሰሜኑና ደቡብ ምዕራብ የኢትዮጵያ ግዛት ከፍተኛ የሆነ ኮኔክሽን እንዲኖራቸው ሊንክ እንዲኖራቸው አስተዋጽኦ አበርክቷል። ይሄ የኢትዮጵያ የረጅም ርቀት ንግድ። This includes the intermingling of northern merchants with the people of southwest and exchange of ideas and cultures። የተለያዩ አይዲያዎችን ካልቸሮችን ኤክስቼንጅ እንዲያደርጉ የኢትዮጵያ ማህበረሰቦች ሰሜኖቹ መርቻንቶች ወደ ደቡብ ምዕራብ ኢትዮጵያ አካባቢ ኢንተርሚንግል እንዲፈጥሩ ውህደት እንዲፈጥሩ ከፍተኛ አስተዋጽኦ አበርክቷል። ይሄ የ19ኛው መቶ ክፍለ ዘመን የኢትዮጵያ የንግድ እንቅስቃሴ። ለዛሬ ያለን ፖይንት ለዛሬ ያለን ዲስከሽን ይሄን ይመስላል። ስላዳመጣችሁ አመሰግናለሁ። መልካም ጊዜ። ይሄንን ቻናል ምናልባትም እንዲያድግ ሰብስክራይብ፣ ላይክ እና ሼር ማድረጋችሁ እንዳትረሱ። አመሰግናለሁ።